አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን አድማጮቻችን፣ እንደምን ሰነበታችሁ እንላለን። በተለይ ሙዚቃ በአዋዜን ለምትከታተሉ በጣም ጥቂቶች ግን በጣም ውዶች ናችሁ ለኛ። እንደ ደጋግመን ወይም ሁሌ በመግቢያችን ላይ እንደምንለው በአሜሪካ፣ በካናዳ፣ በአውሮፓ፣ በእንግሊዝ፣ በጀርመን፣ በፈረንሳይ፣ በደቡብ አፍሪካ፣ በኡጋንዳ እንግዲህ ባላችሁ ተሳትፎ መጠን ነው የምጠራችሁ። በእስራኤል፣ በመካከለኛው ምስራቅ፣ በሳዑዲ አረቢያ እንደዚሁም በተባበሩት አረብ ኤሚሬት፣ በኳታር የምትከታተሉ አድማጮቻችን፣ ወደ አውስትራሊያ ስንሄድ ደግሞ ያ ግዙፍ አህጉር እዛ የምትገኙ ኢትዮጵያውያን እንዴት ናችሁ? እንዲሁም ደግሞ እንደሚደርሰን እያየን ደግሞ እንዳላችሁበት ቦታ እንጠቅሳለን። እንደ ጊዜ አቆጣጠራችሁ ወይም ይመሻል። እኛ ጋር አሁን ፕሮግራም መስራት ሲጀምር የምናቀርበው ጠዋት ላይ ነው። አሁን ምሽት ላይ ነው እየሰራ ነው ያለው። በእናንተ አቆጣጠር ወይም በእናንተ አጠራር ሜይ 5 ነው። በእኛ እዚህ በኢትዮጵያ ደግሞ ከምሽቱ 24 ደቂቃ ላይ ነው ፕሮግራም የጀመርኩት። ነገ ነው የምናቀርበው። እኛ ነገ በምናቀርብበት ጊዜ ብዙዎቻችሁ ወደ አልጋ ልትሄዱ ትችላላችሁ፣ ወይ ከሰዓት በኋላ ሊሆን ይችላል። በያላችሁበት ሀገር በያላችሁበት ሰዓት አቆጣጠር ሰላምታችን ይድረሳችሁ። የዚህ ሙዚቃ በአዋዜ ልዩ ዓላማ በጊዜ ውስጥ ልናመላልሳችሁ ነው። ብዙዎቹ ወርቃማ የሙዚቃ ዘመን የሚሏቸው ከ1950ዎቹ አንስተው ነው። በተለይ ደግሞ በእኔ ዕድሜ ላላችሁ፣ ያው እንግዲህ ሰው የዕድሜውን ነው፣ ሰባዎቹ ልዩ ነበሩ እና ብዙዎቹ በእኔ ልቦና ውስጥ ትልቅ አሻራ ሰንበር ያሳረፉ ስለሆነ ይነኩኛል። እርግጠኛ ነኝ እንዳላደላ ከኔ ጋር በተያያዘ በተቻለ መጠን ሁሉንም ሙዚቃዎች በጊዜ ገደብ ውስጥ ሳላስቀምጥ በእናንተ ስሜት ውስጥ ወይም በተደራሲው ሙዚቃውን በወደዳችሁ ሰዎች ስሜት ውስጥ ያለውን ነው ለማቅረብ የምንሞክረው። በዛሬው ዕለት ውብሸት ፍስሐን ምን ያህሎቻችንን እናስታውሰው ይሆን? እንዴት አይነት የዓይን ማረፊያ የነበረ በእውነት በተለይ ማለዳ የሚለውን ዘፈኑን ሊጠገብ አይችልም፣ በምንም ታምር ሊጠገብ አይችልም። እና ይህ ዘፈን የማይጠገብበትን ምክንያት እናወራለን። ዛሬ ጋሽ ዋዳልንም እናነሳለን። ከዚሁ ከማለዳ ጋር በተያያዘ ነው። እንደዚሁም ደግሞ የዱባሎችን ታሪክ ዛሬ እንደገና መልሼ መጥቻለሁ። ብታምኑም ባታምኑም አድማጮችን ለእናንተ ስል ቦታው ድረስ ሄጄ ጥቂት ደቂቃ የምትሞላ ራሷ መሰሉ ፋንታሁን የብርቱካን ዱባለ ልጅ ዓለምዬ ናናን በደረቁ እንድትለው አድርጌያለሁ፣ ቀርጫታለሁ። ምክንያቱም እንደምታውቁት ዩቲዩብ ሙዚቃ ለማስተናገድ ችግር አለብን። በአጋጣሚ ከወላጅ እናቷ ጋር ነው ያገኘኋት። ብርቱካን አሁን ዕድሜዋ 50ዎቹ ውስጥ ነው። በጣም ሰውነቷ ጨምሯል፣ እንደኔ ወፍራም ሆናለች እና በቃ የቤት እመቤት አይነት ሆና ነው ያገኘኋት እና ለብዙ ዓመታት ዘፈን አቋርጣ እንደነበርና አሁን ወደዛም አስባው እንደማታቅ ነው ያጫወተችኝ። እኔ በጣም ነው የገረመኝ። የመሰሉ ፋንታሁን እናት ብርቱካን ዱባለ ልዩ ድምፅ ያላት ናት። ዱባሎች በነገራችን ላይ ከሰማይ ለቤተሰቡ እንካችሁ የተባሉት ነው እና ትንሽ ግራ ገባኝ። በአጋጣሚ ምን ያልሰራሽበት በወጣትነትሽ ሙዚቃውን በማለት አቅርቤላት ነበረ። ያው መጀመሪያ እንግዲህ በራሳቸው የምሽት አነስተኛ ክበቦች ትሰራ ነበር። ከዛ ውጭ በአልበም ደረጃ ብዙ ያላት አይመስለኝም። እርሳይ ናፍቆት በጣም ገናናው ነው። አንድም ሀገር ከኢትዮጵያ ውጭ ሄዳ ለማወቋ ለእኔ ሾኪንግ ነበረ። ምክንያቱም በየትኛውም የሙዚቃ ኮንሰርት ላይ ወይ በእስራኤል ቢባል ወይ በአሜሪካ ወይ በካናዳ በጣም የገረመኝ ነገር ነውና ለምንድን ነው ስል በልጆች በማሳደግ እና ከባለቤቷ ፍጹም የትዳር ህይወታቸውን ለሙዚቃው ኮምፕሮማይዝ ለማድረግ አልፈለጉም። በሙዚቃ ብትሰራም አልበም ብትሰራ
አገር ጥላ የተለያየ በሙዚቃ ተነስታ ብድግ ብላ ለመሄድ የምትችልበት ሁኔታ አልነበረም፣ ትዳሯን አጥብቃ በመያዟ የተነሳ ማለት ነው። ይህም ሆኖ በዚህም የተነሳ ቆንጆ ልጆች አፍርታለች። አንዷ ደግሞ ያው ታሌንት የሆነችው መሰሉ ፋንታውን ነች። እና አሁን ትንሽ በስሜት የነካው ነገር ስቲል የድምፅ ስጦታ ቀላል አይደለም አድማጮች። እና ድምፅ እንዳለ ነው እና የፈለገ ነገር ይምጣ ቢያንስ በሆነ ምክንያት ቢያንስ በዚህ በቅርብ መካከለኛው ምስራቅ ሀገሮች ወይም አይታወቅም ብቻ አንድ ቦታ ለመጀመሪያ ጊዜ በታሪክሽ ሌላ ያሉሽ 3-4 ዘፈኖች እነሱን ይዘሽ በዓለም በሚገኙ ኢትዮጵያ ዲያስፖራዎች ፊት ስትዘፍኚ በመሄድ ታሪክሽን ለራስሽ ለትዝታሽ ይገባታል። ቢያንስ ዓለምን ማየት ነውና እንዲህ አይነት ተሰጥኦ ይዞ ያንን ማናጀር ኢትዮጵያ ውስጥ በአሰራራችን ይሄ ልምድ የለም። የዱባለ ቤተሰቦች የማናጀር እንደዚህ አይነት ሶፊስቲኬትድ የሆነ አቀራረብ አያያዝ ኖሮ ቢሆን ኖሮ ከዚህ በፊት እንዳልኩት መሀል አዲስ አበባ ላይ የእብነበረድ ጉልላት የአልማዝ የወርቅ ጉልላት ያለው ምን የመሰለ መኖሪያ ቤት ይኖራቸው ትልቅ ማስታወሻ ይኖራቸው ነበር ብዬ አስባለሁኝ። ምክንያቱም ብክነት ነው የቤተሰቡ እንዳለ ታሌንት ነውና ያንን ታሌንት በሚገባ አውቆ ከሙዚቃ ፕሮዳክሽን ሰሪዎች ጋር ተጣምሮ አሟጦ መጠቀም የሚቻልበት መንገድ ተፈልጎ ቢሆን ኖሮ በእውነት ልዩ አጋጣሚ ይሆን ነበረ። ብርቱካን በአጋጣሚ እስካሁን ድረስ በሙዚቃ ተጋብዛ ሙዚቃዋን ለማሳየት ከሀገር ውጭ የትም ሄዳ እንደማታቃጫውታኛለች። እሷንም እንደዚሁ እርሳይ ናፍቆት የሚለውን ለምንናት በጩኸት እሺ ብላ የተወሰነች ብላልናለች። እንዳልኳችሁ ድምጿ ስቲል የለጋ የወጣት ድምፅ ነው እና እንዳልኳችሁ ድምፅ አያረጅም። ድምፅ ትልቅ ስጦታ ነው። ሰው በጤንነቱ በሙሉ አቅሙ በሙሉ ትንፋሹ እስካለ ድረስ በዛሬው ዝግጅት እንግዲህ ይህንንም እናነሳለን። በነገራችን ላይ ስለ ዱባለ ቤተሰቦች በምናነሳበት ጊዜ ራሷ ብርቱካን ዱባለ፣ የሽመቤት ዱባለ፣ እናና ዱባለ ጭር ሲል አልወድም የሚለውን ዘፈን ብዙዎቻችሁ ታስታውሱታላችሁ። እንደዚሁም ከማነው አንድ ሸጋ ልጅ ነበረ በማሲንቆ ሲጫወት ዜማ ተጫዋች ብቻ ሳይሆን ኮሜዲያን የሚሆነ በኋላ ስሙን አገኘዋለሁ። ከሱም ጋር በጣም የተለያዩ ዜማዎች አሏት። አሁን የሚያሳዝነው እነዚህ የሽመቤትና እናና ይመስለኛል ሁለቱም ዩናይትድ ስቴትስ አሜሪካ ጀስት ያው መደበኛ ነዋሪ ሆነዋል እና ብዙዎቹ ከሙዚቃ መድረክ ግን በሚያሳዝን መልኩ ጠፍተዋል። እናነሳለን ወደኋላ እንግዲህ እነዚህን ጋሻዋዳል ማለዳ አለው የውብሸት ማለዳ እነዚህን እያነጻጸርንና እያመሳሰልን እንመለከታለን። በተለይ የውብሸት ፍስሐ ማለዳ ግጥሙ፣ ዜማው፣ ዋሊያ ባንድ ሳክስፎኑ እጅግ በጣም ነው የሚገላችሁ። ይሄን ሙዚቃ ሰባዎች ውስጥ የወጣ ነው። 72፣ 73፣ 74 ውስጥ የወጣ ነው እና እድሜው ቢሰላ በጣም ብዙ ዓመት ነው። እንግዲህ መቀነስ መደመር ትችላላችሁ። ከ40 ዓመት በላይ ነው። ግን አሁን ድረስ መመሰጥ የሚችል ነውና በነገራችን ላይ ትልቁ ጥያቄ የነበረው የኔ ዳንኤል እያዳመጥከኝ ነው? አዎ አለም በጣም በግጥሙ መሰጥ ስለነበረ በማለዳ የተለመደ የዘፈን ግጥም አይደለም። በጣም ተደሳች ማህበረሰብ የህዝብ ዜማ መሆኑን በእውነት ግምት ነበረኝ ዳኒ። ማን ነው የዚህ ግጥም ደራሲ የሚለውን ለማወቅ ፈልጌ ይህን ጉዳይ በተለያዩ ሰዎችን በማወያይበት ጊዜ ረዳት ፕሮፌሰር ጀዋሬ ይሄ ፒውርሊ ሳየው የህዝብ ግጥም ነው አለ። እኔም እውነቱን ለመናገር ይሄን የመሰለኝ። እንደዛም ሆኖ ግን ዘፈን ሲሰራ ይሄንን ዘፈን በዚህ መልክ ብሎ የሚያቀርብ አንድ ሰው መኖሩ አይቀርም። ይህም በተመለከተ እስቲ ደግሞ ተብሎ የተደወለው ጋዜጠኛና የቲያትር ደራሲ ተስፋዬ ማሞ ጋር ነበረ። ተስፋዬ ማሞ የወሎ ልጅ ነው። በነገራችን ላይ ስለ ወሎ ጉዳይ ካለ ተስፋዬ ጋር መደወል ብቻ ነው። አንተም ባትጋብዘው
የወሎ ጉዳይ ከሆነ ቆይ እዚህ ጋር የምትሳሳታችሁት ነገር አለ ብሎ የሚገባ ነው። እና ተስፋዬ በጣም ነው ደስ ያለው ጥያቄው ስናቀርብለት። እከሌ ነው ለማለት አልቻልም። እሱ ምንም በማያጠራጥር ሁኔታ ግን ይሄ የወሎ የህዝብ ግጥም ነው ብሎ ነው የደመደመው። ኢንፋክት ይህንን ግጥም የጻፈው ሙሉጌታ አባተ ነው የሚል ይመስለኛል የሚል ሀሳብ ከብርቱካን አንደበት ሰምቻለሁ። ሙሉጌታ በጣም ብዙ ዜማዎችን የሰራ እና ከዚህ ዓለም በህይወት የማይገኝ ነው። ሌላም ደግሞ የተሰጠ ስም አለ። በትክክል አስታውሰው ከሆነ እሱ እንመለከታለን። ለማንኛውም ግጥሙ እውነቱን ለመናገር ማን ነው የከተበው የሚያሰኝ ነው እና እኔ በጣም ከሚገርሙኝ ለየት ያለ ዘፈን ስለሆነ ነው። ሌላው በዚህ በግጥም ጉዳይ ላይ ማወቅ የፈለግኩት ባለፈው እንዳቀረብነው ዳኒ ሰምተ እንደሆነ አለምዬ ናና ላይ ማን ነው የዚህ ግጥም ባለቤት፣ ማን ነው የግጥም ጸሐፊው የሚለው በጣም ነበረ የቆነሰለኝና እጅግ ማወቅ የፈለግኩት ነበረ። ይህን ስራዬ ብዬ ለማወቅ ሞክሬያለሁ። መገመት ትችላለህ ወይስ እኔ በቀጥታ ልናገር? ለመገመት ከባድ ነው አለም። አዎ የዚህ ግጥም ባለቤት ሆኖ የተገኘው ራሷ መሰሉ ፋንታውን እንደነገረችኝ በጭራሽ ግምት አልነበረኝም። ይልማ ገብረአብ ነው እና በጣም አጨበጨብኩኝ። ኦኬ፣ እኔም በፍጹም አልገመትኩኝም በጭራሽ። ይልማ ገብረአብ ያው የታወቀ የተጨበጨበለት የዘፈን ግጥም ጸሐፊ ነው። በዚህ ይታወቃል። በቁጥር ስፍር የሌላቸው ሙዚቃዎችን ሰርቷል። የዓለምዬ ናና ላይ ኩታ ትወዳለህ መባሉን ሰምቼ እያለች የምትሄደው ከጥጥ መፍተል ከመፍተል ይሄ ከዛ ጋር አያይዞ ፍቅርን የገለጸበት መንገድ ብሪሊያንት ነው እና አንዱ የዚህ ዘፈን ሱሰኛ ያደረገ ምክንያት ነው። በጣም ደስ የሚል ነው። እንግዲህ አድማጮችም ይሄን ማወቅ ይፈልጋሉ። እሱን ማቅረብ ችለናል። ዳኒ ለመነሻ እስቲ ማለዳን እናስቀድምና ትንሽ በሱ ዜማ ላይ እናውራ ብዬ ነው። ማለዳ ማለዳ ሸጋ ልጅ ማለዳ የሚለው የውብሸት ፍስሐ ትንሽ ዩቲዩብ እስከ የተወሰኑ ሰኮንዶች ጀመር አድርገው ወደ እሱ እንሻገራለን። ማለዳ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ሰንደል ገራ ሆዴ። ዜማውን እንግዲህ ይህን ሙዚቃ የተጫወቱት ከውብሸት ፍስሐ ጀርባ የዋሊያ ባንድ ቡድን ነው። ዋሊያ ባንዶች እዚህ ዜማ ላይ ሳክሳቸው ይገልሃል። ሳክስፎኑ በጣም ይገልሃል። በጣም የማይጠገብ ድምጻት ነው ያለው ይሄ ማለዳ ማለዳ። በጣም እርግጠኛ ነኝ አድማጮች አንዳንዶቹ ትዝ ስላቸው ነክተው ሊያዳምጡት ይችላሉ። እና ግጥሙን ላሰማ ዳኒ። ቶታሊ የተለመደ አይደለም እና የወሎ እንዴት ባህል ውስጥ ያለውን የባህሉን ተጫዋችነት የባህሉን ፍልቅልቅነት በዛ ካልቸር ውስጥ ያለውን አፍቃሪነት በዛ ባህል ውስጥ ያለውን የማያቋርጥ የፍቅር ስንክሳር ደስታ ብዙ ነገሮች እና ያንን የያዘ ሪሊ በጣም ልዩ ተደሳች ባህል ነው። እና ልበድልህ ግጥሙን። ማለዳ ማለዳ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ ሰንደል ገላ ሆዴ ቆንጆ ልጅ ማለዳ ማለዳ መተሽ አቡሉን ጠጥተሽ ትመለሻለሽ ቶናና በረካ ጠጪም ማለልሽ አሜናቲ ሙይ ሰው ሲመርቅሽ ይላል። በዜማ ውስጥ ነው የምታየው ዳኒ። ግን ራሱ እንዴት ግጥሙ ራይም እንደሚያደርግ ነው። አሁን የኔ አሟሟት ነው ወይ ጉች ጉች ያለጡ ታንድም ቀን ሳላይ ጊዜን በከንቱ ላጠፋ ነው ወይ የሌላ ሸጋ ልጅ ማለዳ አካል ገላ ሆዴ
ሸጋ ልጅ ማለዳ ይላል አዝማቹ። አሁን የኔ አሟሟት ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ ጊዜም በከንቱ ላጠፋ ነው ወይ አሳደገች አሉኝ ጉብል ስንዴዋን ለእኔ አንድ መምሰታ የማልችለውን ከጋራ ላይ ስዘልቅ ሁልጊዜ ይሻለው አንድ ቀን መጥቼ ጠይቀሻለው ፀሐዩን በፈራ ማለዳ መጣለው ከራስሽ አድርግኝ ተድምድሙ ላይ ሐደሱ ሐቀቤው ከብዳለው ወይ ይላል። ሐደሱ ሐቀቤው መች ትከብድኛለሽ ሀገሩ በረሃ ትቀልጭብኛለሽ ይላል። መቼም ሀገሩ በረሃ ትቀልጭብኛለሽ ሲል የሚታየህ ሞቃት ሀገር ስለሆነ ሐደሱ ቅቤው ሙቀት ሲያገኘው ይቀልጣል ነው አይደል? አዲስ አበባ ለምሳሌ በረሃ ማለት ናት። ገብቷል። ቆንጆ ልጅ ይዘህ የምትዝናናባት የምትዘናጋባት ቦታ አይደለችም። አዲስ አበባ የፍቅር ሀገር ናት። አይን ይበዛብሃል። ገብቷል። ቆንጆ ልጅ አይን ይበዛባታል። ዙሪያዋ ተፎካካሪ ይኖራል። ገብቷል ማለት የፈለገው ስጋቱን ነው። ራስሽ አድርግኝ ህድምድሞ ላይ ራስሽ አድርግኝ ህድምድሞ ላይ ሐደሱ ሐቅቤው ከብዳለሁ ወይ ሐደሱ ሐቅቤው መች ትከብድኛለሽ አለ። ሀገሩ በረሃ ትቀልጭብኛለሽ እኔ የሚለው ሰንደል ገላ ሆዴ ሸጋ ልጅ ማለዳ ቆንጆ ልጅ ማለዳ አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ከመቀነትሽ ምንድነው ቢሉሽ ዕጣን ነው ብለሽ አጥሽ ቢሉሽ ገሊለም ብለሽ ፍቅር እንዲያልቅ አንቺ አልለገምሽ ይላል። አሁን እዚህ ጋር አይተህ እንደሆነ አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ከመቀነትሽ ምንድነው ቢሉሽ ዕጣን ነው ብለሽ አጭሽው ካሉሽ ገሊለም ብለሽ ፍቅር እንዲያልቅ አንቺ አልለገምሽ ይላል። እዚህ ውስጥ አሁን ብዙ ነገር በራስ አይመጣብህም? አዎ አየህ፣ ወላጅ አለ፣ አካባቢ አለ፣ የጊዜ ሁኔታ አለ እና ፍቅረኛሞች ሲፋቀሩ ሁሉ ነገር አይመችም። በድብቅ በሽሽግ በስስት ነው የሚደረገው። ይደረስብሃል። ተደውሎ ለስታወራ ወላጅ ከች ሊል ይችላል። ትዋሻለ። ስልኩን ሌላ ሰው እንደሆነ አድርገህ ታወራለህ። እነዛን ሁሉ ነገሮች እንዴት አድርገህ ከዛ ተቆጣጣሪ ኮንሰርቫቲቭ ነበር ያ ሶሳይቲ ከዛ ተቆጣጣሪ ቤተሰብና አካባቢ ውስጥ ደብቀህ ሽሽግ አድርገህ ፍቅርህን በጉኛ እንዳመል አድርገህ እንዴት እንደምትወጣ የሚያሳይ ነው። ዘዴ አይጠፋም። አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ከመቀነትሽ ምንድነው ቢሉሽ ዕጣን ነው ብለሽ አጭሹ ቢሉሽ ገሌለም ብለሽ ፍቅር እንዲህ ያልቃል አንቺ አልለገምሽ ነው የሚለው። በጣም ነው የሚገርመው። ያው በሚስጥር እንዴት መያዝ እንዳለበት ነው። ከምናልባት ከተደረሰባት ራሱ እንዴት አርጋ እንዴት መሸወድ እንዳለባት ነውና በጣም የሚገርም ነው ግጥሙ። ዓለም ይገርምሃል። ፍቅር ኃይለኛ ከመሆኑ የተነሳ ካፏ ቃል የማይወጣ ዱዳ የምትመስል አይኗን የደፋች አንገቷን የሰበረች የምትላት ሳዱላ በፍቅር ጉዳይ ሰበብ አታጣም። ገብቶሃል። በዛ ሰዓት አንተን ወጥቶ ለማግኘት በአጥር በኩል ለመጨባበጥ እና ያን ጊዜ ያን ስሜት ያመጣል። ይሄ ደግሞ በገጠሪቱ ኢትዮጵያ ወይም ደግሞ በከተማ ይሄ ነገር አለ፣ አሁንም አለ፣ ወደፊትም ይኖራል እና ያንን ጨዋታ ያንን ህይወት የያዘ የህዝብ ጨዋታ ነው። ይሄ በጣም አጫዋች የሆነ ግጥም ነው። ሪሊ በጣም አሪፍ ግጥም ነውና ማን ነው የሚለውን ጥያቄ ዳኒ ለጊዜው የህዝብ ግጥም ነው በሚል ነው የደመደምነው እና ምናልባት ይሄንን ዜማ ትሄደዋለህ እና አንድ የሚያሳዝንህ ውብሸት ፍስሐ ሌሎችም ዜማዎች እንዳሉ ታውቃለሁ እንደጀመረ ከመሃል በሞት የተለየ በጣም የሚያሳዝን የኪነት ሰው ነበር እና በዚህ አጋጣሚ በእውነት ነፍስ ይማር ነው የምንለው። እቺ ዘፈኑ አሁንም መቼም እንጃ በተገኙ አጋጣሚ ሌላው ቀርቶ ነው የምነግርህ ፋና ኤፍኤም 98.1 ስሰራም ሆነ አሁን ደግሞ ዘውትር ቅዳሜ አሃዱ ላይ
ከ5 ሰዓት እስከ 8 ሰዓት የምናስተላልፈው ለዛና ቁም ነገር የተወሰኑ ሳምንቶችን እያሰለስክ የውብሸት ፍስሐን ማለዳ መልቀቅ ሱሴ ነው እና ሰዎች ላይ እስኪጋባ ስሜትና ያን ሙዚቃ ደጋግሞ እንዲሰሙት በጣም ፍላጎቴ ነው። እንግዲህ ነፍስ ይማር ነው ማለት የምትችለው። ከያኔውን በተመለከተ አንዳንድ ጊዜ እንዲህ አይነት ሁኔታዎች ይፈጠራሉ። የሚገርም ዜማ፣ የሚገርም ግጥም፣ የሚደንቅ ድምፃዊ እና ከዋሊያስ ባንድ ጋር ነው የሰሩት። በእውነት ሊጠገብ የማይችል ሰባዎቹን አይ ዶንት ኖ አሁን እንግዲህ ይህን ለውጥ ሊኖር ይችል ሊሆን አላውቅም። አሁን ለምሳሌ አንዳንድ ዘፈኖችን ዩቲዩብ ላይ ገብቼ ስመለከት ዳኒ ሚሊዮኖች የሚታዩ ዜማዎች አሉ። ደስ ይለኛል። ባይ ዘ ዌይ እኔ ሁሌ ስሜቴ አዲስ ነው እና አሁን ያሉት ቲኔጀርስን ያክል የሚፎካከር ስሜት ነው ያለኝ እኔ። ግን እንደዛም ሆኖ አሁን ለሚወጡና ምናልባት በውስጣቸው ብዙም ታሪክ አልያዙም፣ ህመም አልያዙም፣ በውስጣቸው ስቶሪው ጠንካራ አይደለም የምላቸው አንዳንድ ስራዎች በቀላሉ 5-6 ሚሊዮን ሄደው ታገኛቸዋለህ በጥቂት ወራት ውስጥ። ወራዝ ደግሞ በእኛ ዘመን ወይም በጣም የምናውቃቸው ልዩ ድምፅ፣ ልዩ ክህሎት ያላቸው እና የሚሰሩ ሰዎች ደግሞ በአንጻሩ ገሸሽ ተደርገው ታያለ ዩቲዩብ ላይ እና የጄኔሬሽን ክፍተት አለ በጣም እና የኢትዮጵያውያን የዩቲዩብ ተሳትፎ በጣም ውሱን ነው። ቁጥራችን ብዙ ነው። ከአፍሪካ ከናይጄሪያ ቀጥለን የምንጠቀስ ነን። በሀገራችን የኢንተርኔት አክሰስ እጅግ ሰፊ ነው። ቢያንስ በ10 ሚሊዮኖች የሚቆጠር ነው። በየዩቲዩብ ላይ ያለንን ተሳትፎ ያለንን የእድሜ ስብጥር የጾታ ስብጥር ስታይ ዳኒ ሪሊ ጥናት ያስፈልገው አሳዛኝ ነገር ነው አንዳንድ ቦታ ላይ ዳኒ። እና በዚህ የተነሳ አንዳንድ ዘፈኖች የመጣጣም እድል የላቸውም። ቢያንስ እንግዲህ እኛ ወደኋላ እያስበን እንኖራቸው ነው እና መስታወትና ሙዚቃ አንድ ነው። ያለፈውን ያሳያል፣ ያለውን ያሳያል። በተለይ ሙዚቃ እንደ መስታወት ሆኖ ያንን ሰዓትና ያንን ጊዜና ያንን ስሜት ሪሊቭ እንድታደርገው እንደገና እንድትኖረው የማድረግ አቅም ስላለው ነው። ለአድማጮቻችን ምጋብዘው የጋሻው አዳል እንመልከተው አይመስልም ዳኒ? አዎ እሺ፣ ወደ ጋሻው አዳል እንግባ። ጋሻው አዳል እንግዲህ ሙዚቃዎች እኔ አሁን እኛ የምናቀርባቸው በእኔ ስሜት ውስጥ ነው። በነገራችን ላይ የሙዚቃ የምናወራቸው በእኔ ስሜት ውስጥ ነው እንጂ በሆነ ጥናት ላይ የተመረኮዘ ወይም ደግሞ ስለ ኢትዮጵያ ድምፃውያን ታሪክ ለመናገር እንደዚህ በሚል ስጋጃ አይደለም። ጋሻው አዳልና እኔ ተዋወቅኔት ይመስላል። ምናልባት ያው ሬዲዮ ፋና ሳይሆን ኢትዮጵያ ሬዲዮ ከጀመርክ ምናልባት እኔና ጋሻው አዳል በአካል አንተዋወቅ። እኔና ጋሻው አዳል የተገናኘ ነው ወለጋ ነቀምት ውስጥ ነው እና ጋዜጠኛ ተቀጥሬ በ79 ዓመተ ምህረት ማለት ነው የራቀ ቦታ የሄድኩበት ፊልድ የሄድኩበት የመጀመሪያው ቦታ ነቀምት ነው። ነቀምት ያኔ እንግዲህ የወለጋ ዋና ከተማ ነቀምቴ ነበረ እና ነቀምት ውስጥ 3 ቀን ይሁን 4 ቀን የቆየ ነው እና የያዝነው ሆቴል ነበረ። የያዝነው ሆቴል እዛ ትበላለህ፣ ጠጣለህ። ስትመጣ ሴቶቹ ቡና ያፈሉልሃል። ገብቶሃል አይደለም? ከርቄ ስሄድ በጣም ርቅ ያለው እና ሁሉ ነገር እንትን ይላልና ጨዋታዎች አሉ አይደለም? እና እዛ ዝም ብለህ በቡና እየተፈላ ያወራኋት ልጅ ነበረች፣ ታሪኳን ማለት ነው። እዛ የምትሰራ ነች ቡና ቤት ውስጥ እዛ ሆቴል ውስጥ። ታሪኳ እንዲህ አይነት ነገር ይነካኛል። እኔም ለልዩ ኤክስፒሪየንስ ነበረ። በተለይ አንድ ማን እንደዘፈነው አላቅም፣ ድሮ ከልጅነት የሚይዘው ነው። እቴ አበባ አንቺ እንደኮበለልሽ በለቅሶ ታውሮ አላዛውንቱ አባትሽ የእናትሽ ሲቅር
ሁሌ ታነባለች ጥጧን እየፈተለች እንደዚህ የሚል አለ። እና ደግሞ እንግዲህ ከዕለታት አንድ ቀን ተገናኝተው ነው ወንድምና እህትየዋ ከቤት ጠፍታ ነው። እና እህትየዋ ደግሞ ድንገት ነው የሚገናኙት። ወንድም አለም በእናት በአባቴ ቤት ሳይኖረኝ ባላንጣ ዲቃላይን ታቀፍኩ አባቱን ሳላውቅ የልጅነት መልኬ አበባዬ ረግፎ ስቃይ ያለውኝ ምናምን ተገፉ ምናምን ትለዋለች። እና ተለፋፍቀው ይገናኝ እንግዲህ ከቤት በኮብልላ ወጥታ ኑሮ እየተቀባበላት ሌላ ሀገር በቡና ቤት አስተናጋጅነት እየሰራች ምን እላለሁ እንዴት ብዬ እመለሳለሁ አሁን ዲቃላ ወልጃለሁ በሚል ሁኔታ ውስጥ የነበረች ልጅ ታሪክ ነው የዘፈን። እንደዚህ አይነት ሙዚቃዎች ተጽዕኖ አለብኝና እዛ ወለጋ በነበርኩበት ጊዜ እቺ ልጅ በጣም ቆንጆ ናት። በጣም በወቅቱ ቴኬር ታደርገኛለች፣ ቡና ታፈላልኛል፣ በቃ እናወራለን። አሁን ይሄን ስናደርግ የጋሻው አዳል ዘፈን ነበር የሚለቀውት እና የጋሻው አዳል የትኛው መሰለ ዳኒ እንዴት ብዬ ነነነነ ደረደደና የሚለው እርግጠኛ ነኝ ትጋብዝልኛለህ። በዛ ሰዓት አልታወቀኝም ገባ። አጠቃላይ ጭንቅላቴ ያችን ልጅ የተጫወትነውን ጨዋታ በየዕለቱ ያለን ግንኙነት እና ይሄንን ቀርጾታል። ይሄን ሙዚቃ በቃ የህይወት ያካል በቃ ዘፈኑን ሲሰማ ህመም አለኝ የማይድን በቃ የሆነ ነገር ይነካል። ከዛ በኋላ ጋሻው አዳል በኔ ህይወት ውስጥ ዘፈኖችን ተወዳለ ሌሎችንም ሰማ ማለት ነው። እና ብዙ ዘፈኖች አሉት እና በተለይኛ ማስታወቂያ ሚኒስቴር ያን ጊዜ በ83 4 መካከል እዛ እኛ ያለን አቡነ ጴጥሮስ አረጋሽ ሆቴል የሚባል ነበረ። ከአትክልት ቤቶቹ የሉም ከከነአን ፊት ለፊት አስፋልት ተሻግሮ ወደ ግራ በሚያስገባ መንገድ ውስጥ የሚገኝ ነው ቤቱ። እዛ ሆቴል ብዙ ታሪክ አለን እና ሁሌ ስራችንን ሰርተን ማስታወቂያ በጣም ሰራ ስለነበረ በስራ ያመሸን አንዳንድ ጓደኞች ጋር ተገናኝተን ሪሊ እንዝናናለን፣ እንጨፍራለን። ዘፈንም ነበረ እዛ እናድራለን። በጣም ደስ የሚለን ቦታ ነበርና እዛ ቦታ ላይ የተጫወተባቸው አጋጣሚዎች ነበሩ። ጋሻው አዳል ያሳዝናል። እኔ ያላየም ያን አጋጣሚ እና ታሪኩን ሲነግሩን ያው በወቅቱ ባለቤቷም አሁን እንግዲህ በጣም ትልቅ ሰው ነው የምትሆነው። በህይወት በጣም ረጅም ጊዜ ነው። ነጋሽ ተሊት የሚባል በጣም ምርጥ ተጫዋች ነበረ የኢትዮጵያ ብሔራዊ እግር ኳስ ቡድን። አሁን የኤርትራ ተጫዋችም ነበር። አሁን ትልቅ ሰው ነው። ፎቶግራፉ ላይ አርጅቷል። ትልቅ ሰው ነው አርጅቷልና እሱ እዛ ቦታ ላይ ጋሻው አዳል እየተጫወተ እነሱ እዛ የመጡበት ጊዜ እንደነበረ ሰማ ነበረ። ይሄ ነው ግንኙነታችን። መጨረሻ ላይ ጋሻው አዳል የመጨረሻ አልበሞቹ በተለይ ብዙ ዘፈኖች አሉት እኮ ጋሻው። ታሪኩ ከአስመራ ጋር ይገናኛል። አስመራ በጣም ብዙ የኖረ ልጅ ነው። ከዛ በኋላ ቀጥሎ ማቀው ጳውሎስ ሆስፒታል ይመስለኛል፣ ረሳው አልችልም። በሕክምና ሲረዳ ምናምን እዛ ሆነው ሞተ የሚል ዜና የሰማሁት ማለት ነው። እና ሪሊ ስሜቴን ከጎዱ ዜናዎች ውስጥ ነው እሱ የጋሻው አዳል ሞት። ትልቅ አደጋ ነው እና እሱንና ኬኔዲ መንገሻ ሞት የሰማሁበት ሁኔታ ሁለቱ ከባድ ናቸው ለኔ። ኬኔዲ መንገሻ ያኔ ሐረር ነበርኩኝ እና ሐረር በጣም ደስ የሚል ትሪፕ ነበር። ለስራ ሄደን ማለት ነው። የምንሄድበት መኪና የተሰጠን ፎር ዊል በጣም ስፒከሩን ለቀነው ማለት ነው። በድምፅ አሎ ማለት አለ አይደል? በሱ ለቀን የማልጠግበውን የምወደውን እና ዘላለም በጣም ትልቁ የኢትዮጵያ ከያኒ ሙሉቀን መለሰ ሐረር ይላል የሚል ዜማ አለው። ታውቀዋለህ? አታውቀውም? አምሽር አይ አላውቀውም። ሐረር ይላል የልቤ ምናምን ቢለው ስንገባ
በቃ ከተማውን ክሬዚ ያደርግ ነው። አስታውሳለሁ ያን ሞመንት በጣም ደስ የሚል ሚሞሪ ያለው ቆይታ ነበር ያደርጉ በስራ ነው። ከዛ በኋላ አይዶን ነው ምን ልገዛ እንደሄድኩኝ ሱቅ ነው የምሄደው እና እንግዲህ አዲስ ሀገር ስትሆን የሆነ ደስ የሚል ነገር የለም። ከዛ እዛ ሱቅ ላይ ያን የምፈልገውን ነገር በመጠየቅ ላይ እንዳለው ሬዲዮ ከፍቷል። ከፍቶ ወይኔ 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 ይላል ባለሱቁ ማለት ነው። ምንድነው አልኩትና ምን አለኝ? ኬኔዲ መንገሻ ሞታለኝ። ዋው ዳኒ በጣም ይጎዳል። ይገርማል። በጣም ወደው ልጅ ነበር ኬኔዲ መንገሻ። ኬኔዲ መንገሻ ዘፈኖች ሁሉ በሆነ ምክንያት ውስጥን የሚሰረስሩ ዜማዎች ናቸው። በጣም ደስ የሚል ፍልቅልቅ ልጅ ነው። ግን ዘፈኖቹ በጣም እንትን ናቸው። ድምፁ እኮ ኬኔዲ አትሰማም አንተ? አልፎ አልፎ አዎ፣ ድንገት ሲመጣ ሆን ብዬ ከፍቼ አላቅም በእርግጥ እንጂ አሁን በሬዲዮም በድንገት ብልጭ ሲል የማዳመጥ እድል አለኝ። እኔ ዳኒ በጣም ባለሙያ መሆንን አውቃለሁ በሌሎች ዘርፎች። በዚህ ጉዳይ ላይ ግን አትሊስት ይህን ፕሮግራም እየሰራን ስለሆነ በሳምንት 50 ዘፈኖች እንደሆነ ኦኬ በሳምንት 10 ዘፈኖች እንድታዳመጥ እኔ እንደ ቅጣት ነው ማስቀምጥብህ እና እባክህ ስማቸውና የኬኔዲ መንገሻ ሞት እኔን የተሰማኝን ስሜት አውቃለሁ። በዚህ ደረጃ ከሆነ የተሰማች ከዚህ ደግሞ ጥፍ ሆኖ የሚሰማቸው አሉ። በጣም ነው የሚያሳዝኑት። የኪነት ሰዎች የጥበብ ሰዎች በጣም ነው ስሜት የሚነኩት እና አንዳንድ ቀን ባላወቅኳቸው ባልሰማኋቸው አይደለ ባላዳመጥኳቸው ባላዩዋቸው ትላለና የጋሻው አዳል ውስጥ ያለ በአጋጣሚ የውሸት ፍሳን አላቀውም ሪሊ አላቁም። ውሸት ፍሳን ቤዚካሊ ማቀው ከዚህ በማለዳ ዘፈኑ የተነሳ ነውና ጋሻው አዳል እንግዲህ ይሄ እንዳልኩ ነው። አንድ ቀን በሌላ እነዚህ በተለይ ቅድም ያልኩ በቃ ልቤ ውስጥ የራሷን ሰንበር ያሳረፈች ዜማው ከወለጋ ካንዲት የሆቴል አስተናጋጅ ጋር የተያዘች ህመም ዘላለማዊ ናት። ብዙ እንዲህ አይነት ስሜቶች አሉኝ በነገራችን ላይ እና ያው አብረውኝ የሚኖሩ አብረውኝ የሚሞቱ ናቸው ማለት ነው። የዛሬው ይሄ ማለዳ የሚለው ጋሻው አዳልም እቺ ማለዳ የወሎ ሰው ነው ጋሻው አዳል እና እቺኛዋ የውብሸት ፍሳ ማለዳ የወሎ የህዝብ ግጥም ነው እና ጋሻው አዳልም ደግሞ በጣም የተወደደ የወሎ ልጅ ነው። ጋሻው አዳል ግጥሞችን እንመልከታቸው። ማለዳ 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 መተሽ እኔን ሳታገኝ ትመለሻለሽ፣ ንገረኝ ይሉኛል ምኗ እንደሚናፈቅ አላያት ሁሉ ስትስቅ ስትጫወት፣ አንደበቷ ማር ነው እሷ ምኑን አውቃ፣ ታይታም ታፈዛለች እንኳንስ ተናፍቃ፣ መንገድ እንዳለ ወደዛች ልጅ አገር ናፍቆት ቢያደርስልኝ ምናለ ቢቸገር፣ ደና ነው እያሏት መታማ ጠይቀኝ፣ ይልቁን ሂዱና ናፍቆሻል በልልኝ። ያንን ከብላላ አይኗን ያንን ሳቋን ሳስብ፣ ቀልብ እንደምን ልግዛ እንደምን ልሰብሰብ፣ እከንፋለሁ እንጂ እሷን ስል መግደርደር አለሻም ያኮረፈ መምሰል፣ ተዋይ አይሆንም ስለው ልቤ እሷን ተማምኖ፣ ናፍቆቷ ገደለኝ በቁማ ምንምኖ ይላል። እንግዲህ የጋሻው አዳል ማለዳና የውብሸት ማለዳ እንዳየኸው በሐሳብም በግጥምም ማካሄድ አይመሳሰሉም። በአጋጣሚ ግን የሁለቱም ማለዳ በመሆኑ ይመሳሰላሉ። አንዳንድ ሰዎችን አሁን ማለዳን ሰምተዋል ስትል የጋሻው አዳል ይሉሃል፣ ግን የውብሸት ፍስሐ እንዳለ ለማሳወቅ ነው። ማለዳ ማለዳ ሸጋሊ ማለዳ ቆንጆሊ ማለዳ ሰንደል ገራ ሆዴ ትንሽ የጋሻው አዳል አንድ በጣም
የሚወደድለት ዘፈኑ በጣም በአንድ ወቅት በጣም ብዙዎች በተለይ ሴቶች በጣም ያዳመጡት ነገር ግን ለወንዶች የተዘፈነ ነውና ታስታውስ ሲታሰር ወደኔ ሲፈታ ወደሱ የሚል አለው። እሱን ዘፈን በሬዲዮ ምረጥልኝ ያለችኝ ወጣት አስታውሳለሁና ይሄ ነው ይገባል፣ ትርጉሙ ገብቷል። ሁሉም ሰው ፍቅር ዞሮ ትዝታ ነው። ገብቷል። ፍቅር ውስጥ ማግኘት ብቻ አይደለም ያለው ዳኒ፣ ማጣት አለ፣ አግኝቶ ማጣት አለ፣ መለየት አለ፣ መጠፋፋት አለ። አየህ በቃ ሁኔታዎች ያጠፋፋችሁ ማለት ነው። ያላለቀ ነገር ኖሮ ማለት ነው። እንደገና ደግሞ ሁለታችሁም ሳታወሩ ሳትነጋገሩ በመሃል የለም ከሁለት አንዱ ሁኔታዎች ይጠፉና ናፍቆት ብቻ ይዛችሁ ትቀራላችሁ። ሳትጀምሩት ፈርታችሁት ዳርዳሩን እያላችሁ ነገር ግን እሳት አለ በሁለታችሁ መካከል። አንዳንድ ቀን ዝም ብሎ የሚሰማ ስሜት እኮ አለ እና በዚህ ነው ለምሳሌ መጀመሪያ ላይ ባቀረብነው ይህን ፕሮግራም ስንጀምር ያነሳ ነው ሙዚቃ የህይወት ትርክት ነው። ህይወታችንን ነው የሚተርከው። መስፍን አበበ በባንድ ወቅት ኢንተርቪው ያደርገነው እንደነበር ነግሬያለሁ በዛ ፕሮግራማችን ላይ። አጠቃላይ ዘፈኖቹ የሚሰጡኝ ስሜት አይኔን ጨፍኜ ተሰማቸው ግጥሙን መረዳት የለብኝም። ኢቭን ዜማዎቹ ስሜትን እንዲጫኑ መፍቀር ነው እና የሚያስተላልፉት ስሜት የተዳፈነ እሳት በህይወት እስካለ አየር እስከወሰድ እስከተነፈስክ ሊጠፋ የማይችል ጫር ያለ ነገር ነው የሚሰጠና ያን ምክንያት አድርጌ በወቅቱ የጠየቅኩት ጥያቄ ካንተ የፍቅር ታሪክ የሆነ ነገር ንገረኝ። ምክንያቱም ዘፈኖቹ ውስጥ በጣም እነዚህ ሴንሴሽንስ አሉ እንዲማትላቸው የሚፈጥርብህ። ለምሳሌ አይሻይሽና ይመጣል እምባዬ አንቺ ወይድልሽ እኔም ወይዳዬ አንቺ ወይድልሽ እኔም ወይዳዬ አንቺ አገሬ ልጅ እከተልሻለሁ ያገሬ ልጅ እሴ ላይ ሳስጠይቅ ያገሬ ልጅ ገባቻልኝ ወሎ እያለ ይሄዳል። እኛ እንግዲህ የምናውቀው በዚህ ዘፈኑ ነው። በኋላ እየቆየ ሲመጣ አንዳለኝ የምላት የመጀመሪያዬ ርቃኝ ሄዳለች የሌላ ሁናለች የሚለው አለ። ማት ዘፈኖች አሉት የመስፍን እና የመስፍን የሆነ ልዩ ስሜት ነው የሚሰጡ። እኔ አንዳንድ ቀን እሱን ስሰማ ምን ስሜት ነው የሚመጣብኝ ታውቃለህ? ምናልባት ፍቅር ማለት አለማግኘት ይሆን እንዴ ይላሉ። አንዳንዴ መገናኘት ያፈቀርከውን ሰው ማግኘት፣ መገናኘት፣ መኖር የፍቅርን ፓወር ይቀንሰዋል እንዴ አላቅም። አንዳንዴ ፍቅር ማለት አለመገናኘት አለማግኘት ነው። እንዴት ነው? እንደዛ ነው የሚመስለኝ። እና በጣም ተጫዋች ነው መስፍን። እና ምን አለ ወይዘሮ ስሂን የሚባል ትምህርት ቤት አለ ደሴ ሄጃቃለሁ። ተራራው ትዝ ይለኛል። እና በአጋጣሚ ወይዘሮ ስሂን ትምህርት ቤትን ያን ጊዜ ይህን ታሪክ አላቅም ገባ በሄድኩበት ጊዜ ይህን ታሪክ አውቄ ቢሆን ኖሮ በጣም እርግጠኛ ነኝ ብዬ ትምህርት ቤት ውስጥ ገብቼ የሆነ ክፍል ውስጥ መስፍን የተቀመጠበት ያቺ ልጅ የተቀመጠችበት ብዬ ፊል አድርገው ነበር ስሜቱን። እና ምን አለ ትምህርት ቤት ሲማር አይዶን ነው አንደኛ ደረጃ ወይዘሮ ሲን ሁለተኛ አላስታውስም፣ ግን አንደኛ ደረጃ ነው ይመስለኝ። ይሄ ፍቅር አትለው ምንድነው ኢንፋቹዌሽን ነው ምናምን የሚሉት ነው። ሁላችንም እናልፍበታለን። ትምህርት ቤት
ስንመጣ አለ በቃ ልቡ ይደነግጣል። እዚች ልጅ የሚያውቀው ታሪክ ወይም እድሜው ደርሶ ፍቅር እስከ መቃብርን አላነበበም ወይም ደግሞ ብዙ ፊልሞችን አላየም፣ ግን አያውቀውም ስሜቱን። መንፈሱ ግን ይረበሻል እሷን ሲያይ እና ያ ረብሻ ያ መታወክ በገንዘብ የማይተመን መልሰህ እሱን ለማግኘት የማትችለው ግን ልዩ ደስታ ነው። ሰው በዚህ ሁኔታ እያፈቀረ ማለት ነው እሱ እና በድብቅ በሽሽግ ለራሱ ማየት ነው የእሷና እንግዲህ የሆኑ ደቂቃዎች እኮ እንደ ልቡ ነፃ ሆኖ ሊያ አይችልም። ደግሞ ሌሎች ሲያተኩር ካየ ተማሪ ለካፊል ምነው አንተ ፈዘዝ ይልሃል። ያ ነገር እንዳይመጣ ተጠንቅቀህ በስርቆት እሷን የማየት እድል ሊሰጥ የሚችሉ 4 ሰዓቶች ቢኖሩ ፕሮባብሊ 4 ደቂቃ ብታያት ነው በድምሩ። በዚህ ሁኔታ ከትምህርቱ ጋርና የእሱ አካሉና ሲመላለስ ትምህርት ቤት አንድ ቀን ሲሄድ የለችም ዳኒ፣ ጀስት የለችም። ይገባል ሲከፋህ እንዴት ውስጥህ ዳመና እንደሚለብስ እና እንዴት ያድርግ ጓደኞቿን እንዴት ደፍሮ ይጠይቅ ምናው ሊሉት ይችላሉ። የትምህርት ቤት ህይወት አስቸጋሪ ነው። እነሱ እንኳን እንደዛ ባይሉት ራሱ እሱ ይሉኛል ብሎ ይፈራል ውስጡ። ታዲያስ አየህ ወይ ጠይቃቸው ነገር። ስለዚህ አሁን ተስፋ ያደረገው ምንድነው? ይሶኬ አለ ተደብሮ ወደ ቤቱም ሲሄድ መላው ጠፍቶት ሄደ። ግን እግዚአብሔር ይመስገን ዛሬ ብትቀር ነገ ትመጣለች እና ዳኒ በበነጋታው ወደ ትምህርት ቤት ሲመጣ ናፍቆቱን፣ ረሃቡን፣ የመንፈሱን ስቃይ አስብ። ዳኒ የለችም በሶስተኛው ቀን ዓርብ ዕለት የለችም ማለት ምን ማለት እንደሆነ ታውቃለህ? ትመጣ ይሆናል ስትል ቅዳሜና እሑድ የሚባል ረጅም ክፍለ ዘመን አለ። ረጅም ክፍለ ዘመን እንደዚህ ለሆነ ሰው ያንን ረጅም ክፍለ ዘመን አሳልፎ ሰኞም ሲመጣ የለችም። አጠቃላይ ታሪኩ የለችም። ትሙት ትዳን፣ ወላጆቿ ቦታ ቀይረው ሌላ ቦታ ይውሰዷት፣ የተወችለት መልእክት ይሄ እንዲህ ነው ብሎ ሊነግረው የቻለ ማንም የለም። እና ያ መስፍን ያ በቦክስ ጊታር የምናውቀው መምህር ያ ዘለሰኛ የትኛውንም ግጥም የትኛውንም ዘፈን ይስፈን ዞሮ ተሽከርክሮ ከስሜቱ የሚያደማው ነገር፣ ከስሜቱ የሚያወጣው ድምፅ፣ ከስሜቱ የሚያወጣው መቃተት ያ ነው ዳኒ። እና ዛሬ እሱ በሕይወት የለም። እና የቦታ የስፍራ የሁኔታ አጋጣሚ ከለታት አንድ ቀን ወይ ውጭ ሀገር ሳለ ወይ እስራኤል ወይ የሆነ ሀገር ላይ ያለ እስራኤል ኖራል በጣም አላያትም ወይ አየኋት የሚል ወይ ሌላው እሷ እኮ እንደዚህ የሚል ጀስት እዚህ ምድር ላይ መታ እንደማታውቅ ነው የጠፋችበት። ይሄ ስሜት በጣም ከባድ ነው ዳኒ። የመስፍን አበበን ያው እንዳልኩ ያንን ስሜት እና የብዙ ዜማዎቹ የቦክስ ጊታሩ ጋር ያቆራኘው ያ ስሜቱን የዶን ዊሊያምስ I would like to see you again ደግሜ ላይሽ ፈልጋለሁ የሚለው ዜማ የሚገልጸው ይመስለኛልና እንደው ለመጥቀስ ያክል ምን መሰለ የዶን ዊሊያምስ በጣም ወደው የሀገረሰብ ሙዚቃ ተጫዋች ነው። አሜሪካዊ ነው። ከዚህ ዓለም በሞት ተለይቷል። እንደነ ኬኒ ሮጀርስ ነው። ለኔ ደግሞ ልዩ ትርጉም ለኔ ስሜት በጣም የተለየ ነውና ምንድነው የሚለው I was sitting here thinking about some old times, some old friends, and suddenly it came across my mind, I would like to see you again. Remember how we used walk and talk holding hands. We said we love each other. I recall we made a lot of future plans. But the years have come and gone,
and the whole lot happened since then. But tonight, your memory is awful strong on my mind. I would like to see you again. It is funny how feelings come back, will come on back, makes you blue. 'Cause I just saw a picture of you in my mind, me and you. But the years have come and gone, and a whole lot happened since then. But tonight, your memories are full strong on my mind. I would like to see you again. ይላል የዘፈኑ ግጥምና በአማርኛ ልመልሰው ሞክር ያለውና ያ የወይዘሮ ስህን ትምህርት ቤት ያ የመጀመሪያ ፍቅር ያ ሹቲንግ ስታር በልቡ ያ ነገር የተወበት ውስጡ ያሳረፈው ሰንበርና ለጠቅላላ የህይወቱን የድምጸት ቃና ዜማ የበየነ ክስተትን ያን ህመም ይገልጻል ብዬ ነው እንግዲህና እንደው በግርድፉ እንደተረጎምኩት ምን ይላል በተቀመጥኩበት ስላለፈው ጊዜና ስላንዳንድ የድሮ ጓደኞቼ ሳሰላስል ድንገት ከመሬት ተነስቶ አንቺን ዳግም ላይ ፈለኩ እንዴት ሽርሽር እያልን እንዳወራን እጅ ለእጅ ተያይዘን ሽቅብ ቁልቁል እየሄድን እንዳወራን እንደተጨዋወትን አስታወስኩ አንዳችን ሌላችንን እንዴት እንደምንወድ እንዴት እንደምንዋደድ ተገላለጽን ለወደፊቱ እንዴት እንደምንቀጥልና እንደምንሆድ እቅድ አወጣን እቅዶች ነደፍን ግን በመሃል ዓመታት ተቆጠሩ ሳናቀው ብዙ ነገር ሆነ የነበረው እንዳልነበረ ፍቅራችንም በሐሳብ ቀረ ዛሬ ግን በዚች ምሽት ትውስታና ትዝታሽ አእምሮዬን ተቆጣጠረው ልቤን ጅስሜን ተሰማው ድጋሚ ላይሽ ፈለኩ ስሜት እንዲህ ተመልሶ አገርሽቶ ልብን እንዴት ሐዘን እንደሚያላብስ ይገርማል ምክንያቱም ምስልሽ ድንገት በዝነ ሊናዬ መጣና ታየኝና ዓመታት እንደዋዛ አለፉ ባከኑ ብዙ ነገርም ሆነ ዛሬ ግን በዚህ ምሽት ትውስታሽ ትዝታሽ አእምሮዬን ተቆጣጠረው ልቤን ጅስሜን ተሰማው ተሸነፍኩ ቃተትኩ ድጋሚ ላይሽ ፈለኩ ለምብለ የዛሬ አሁን አንተ ልጅ ነህ ዛሬ 15 ዓመት ጨምርበት ወር 20 ዓመት ጨምርበት 20 ዓመት ጨምርበት ድሮ ነው የሚሆነው አይደል ማውን እናንተ ምናወራው ድሮ ነው የሚሆነው እና ሳሙኤል ናንተ የዛሬ 20 ዓመት እና እዛ ቦታና ስፍራ ላይ ሆነ በአንድ በተለየ አጋጣሚ የሆነ ወይ ወንበር ተደግፈው ወይ የሆኑ ቅጠሎች መሃል ቁጭ ብለህ ያለፈውን ወደ ኋላ ያስታወስክ ስትል ሆኖፊስ አደን ይሄ ነው የማትለው የማትቆጣጠረው አሁን የሚል ያችን ልጅ ደግሞ የማየት ፍላጎት I would like to see you again remember how we walked and talked እያለን የሚቀጥለው እንዴት ጅለጅ ተያይዘን አንዴ ወደ ላይ አንዴ ወደ ታች ስንወርድ እንደዚህ እያለን የሚለው እና ምንድነው የሚለው በዛ ሰዓት ላይ በዛ ሞመንት እኔ ማየት ፈለጋችልኝ አሁን ይሄ ስሜት ሲጠናወት የመጀመሪያው ጥያቄ አለች ወይ በህይወት ካለችስ አገባች ፈታች ኑሮ እንዴት አረጋት ኑሮ እንዴት ለጋት ወይስ ኑሮ እንዴት አቀፋት የትሆን እንዴት ይሆን ባይት ትፈልጋለህ በስባት ትፈልጋለህ አንዳንድ ቀን ባሁኑ ዘመን ይቀላል አይደለም ፌስቡክ ላይ ትፈልጋለህ የሆነ ነገር ላይ ትፈልጋለህ አይደለም ያ ስሜት ነው መስፍን አበበ ውስጥ ያለው ያ ስሜት ነው ሳይረካ ውስጥ ያለውና የኋላው የከያኒነቱ የዘፈን ግፊቱ የዜማ የግጥም ግፊቱ ዋንኛው ምት እቺ ወይዘሮ ስህን ትምህርት ቤት በልጅነት እድሜው የህይወቱን የልቡን በር ከፍታ በዛው ወጣ ይልጅ መጣው ብላ የቀረች ልጅ
ታሪክ ለማለት ነው እንጂ በመካከል እንግዲህ በድምጽ የዓለምየናና የእናቷን የብርቱካን ዱባለን በድምጻቸው በያዜሙት ዜማ አለ። እሷን ለመሰናበቻ አቅርብና ለዛሬው ይበቃናል። በሌላ ፕሮግራም ላይ ስንመለስ ወደ ኋላ እየተመለስን ወደፊት እየሄድን እየቀላቀልን የምናቀርበው ስለሆነ ሌላ ብዙ ሰፊ ጊዜ አለን። ዳኒ የምትለው ነገር ካለ? አዎ ዓለም፣ የዛሬው በርግጥ በጣም ለየት ያለ ነው። እኔ ራሴ ልዩ ስሜት የፈጠረብኝ ነው። በተለይ የውብሸት ፍስሐ አንተ ግጥሞቹን ስትላቸው እኔ ባይምሮዬ ክሊፖቹን እየሰራው እየተመለከትኩኝ ነበር ዘፈኑንና በጣም ደስ የሚል ሙዚቃና ግጥም ነው። በተለይ እሱን በጣም ወድጄዋለሁ። አሪፍ ነው ዳኒ። ስለዚህ አድማጮቻችን ያነሳሳናቸውን ዘፈኖች እድሉን ሲያገኙ መለስ ብለው ቢያዳምጧቸው እኛ ካወራነው ጋር የተለየ ስሜት ይሰጧቸዋል። በሚቀጥለው ደግሞ የትኛውን ዜማና የትኛውን ዘፋኝ ይዘን እንደምንመለስ የሚያውቀው መድኃኔዓለም ነው። ደህና ደር ዳኒ። ሰላም ደር ዓለም። ይህ ሙዚቃ በአዋዜ ልዩ ነው። ገናን መሰለኝ ያሰብከው አልሆነም፣ ለከፋ ውዱም ይበረታል፣ የማይገፋው የለም። መረሳት ካወጣኝ ከሰውነት ተራ አንጋጥጬማ ላይ ጭኬማ ልጣራ የሩቅ ሰው አምኜ ያው መንገደኛ ትንሽ ነገር ማልችል ሆንኩኝ ሰበበኛ ያው ለየልኛ ያው ለየለታ ተውደርገላዬ እንደ ድህነትህ አይረባክምና የውጩን ማሰብህ ምነው መጨነቄ መጓጓት ምንድነው? እኔን የሚገርመኝ ዝቅ ያለ ሲያገኝ እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ዓለምዬ ናና ደሞ ናና አንተ ጉብልሙና ኃይላለይ ደሞ ምነው የአገሬ ልጅ ዛሬስ ምነው ስትቀርባታይ እስስት ነው ኩታት ወዳለክ መባል ሰምቼ ይሄው ፈትላለው ትቱንም ሸምቼ እንኳን ለሚወዱት አርሶ ለሚጭን ለእንዝርት ይገለጻል የሽጉቹ ጭን እንዝርቴን አንስቼ ሳዙሩ ሳሹረው ያመመው ይመስላል የሚያንዘረዝረው ሸማ የሚያስውልቅ ቅንት የሚያስፈታ ጨርቄ የሚያስል ፍቅር ታለቢ በሽታ መሸ እንግዲህ ደሞ ደህና ድሩ ዳጅ ናቸው ችንቱን ከተዘጋ ደጅ ደማሙ አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ መንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ